ኮሪደር ልማት ፕሮጀክት ተደብቆ የቆዩ ቅርሶችን ማስተዋወቅ መቻሉን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ተናገሩ። ፕሮጀክቱ ስራን በፍጥነትና በጥራት ጀምሮ መጨረስ እንደሚቻል የታየበት ነው ብለዋል። ራሄል ደምሰው አዲስ አበባን ክብሯን የሚመጥን ገጽታ ማላበስ ያለሙ ፕሮጀክቶች አሁን ተግባራዊ የሆኑ መምጣታቸውን የከተማ አስተዳደሩ ይገልጻል። የኮሪደር ልማቱ ገጽታዋን ማስዋብ ብቻ ሳይሆን ለሁሉም ነዋሪዎች ለኑሮ የምትመች የጸዳችና የተዋበች መዲና ማድረግንም ያለመ ነው። በፕሮጀክቱ የተሽከርካሪና የእግረኛ መንገዶችን በማስፋትና ምቹ በማድረግ ለትራፊክ ፍሰት እየተመቻቹ መሆናቸውም ተጠቁሟል። በፕሮጀክቱ ከተጀመሩ ኮሪደሮች መካከል 5ቱ በአንደኛው የኮሪደር ልማት ግንባታቸው ተጠናቀው 8 ኮሪደሮች ደግሞ በሁለተኛው ኮሪደር እየተፋጠኑ ነው። ፕሮጀክቱ የህፃናት መጫወቻዎች፣ የህዝብ መዝናኛ ስፍራዎች እንዲሁም የመኪና ማቆሚያ ፓርኪንግና የታክሲና አውቶቡስ ተርሚናሎችን ያካተተ ግዙፍ የመሰረተ ልማት ግንባታ መሆኑን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ተናግረዋል። አሁን መሰረታዊ ለውጥ ያመጣ ነው። በጀመርናቸው ላይ የፍሳሽ ስርዓቱ ተዘርግቷል። ወደ ወንዝ እንዳይገባ ከዋናው የፍሳሽ ማጣሪያችን ከአቃቂና ከአራብሳ ፍሳሽ ማጣሪያችን ጋራ ከብዙ ቦታ ላይ ወደዛ እንዲገባ የማድረግ ትልቅ መሰረተ ልማት ነው የተሰራው። በጣም ትልቅ ወጪ ያስወጣን ነው ማለት ነው። አቃቂ ቱሉ ዲምቱ የቃሊቲ ቅሊንጦ ከዛም ደግሞ ወደ ቦሌ ካርጎ የሚመጣውን መንገድ በፍጥነት ጀምረን ይሄርንበት ነው። ሌላው ዓላማ አረንጓዴ ማልበስ ከተማችንን በፕሮፖርሽን 30% የከተማ መሬት አረንጓዴ መልበስ አለበት ነው። በርካታ ልማቶችን በፍጥነት ጀምረን በፍጥነት ጨርሰናል። አዲስ አበባ አሁን ጎዳናዎቿን ገላልጣ በፓርኮቿ በሙዚየሞቿና በምቹ ጎዳናዎቿ ለሚመለከቷት ሀሴት የምትፈጥር ሆናለች ያሉት ከንቲባዋ ታሪካዊ ቦታዎች፣ ቲያትር ቤቶች፣ ሙዚየሞችና ሆቴሎች በኮሪደር ልማቱ እንደ አዲስ በመገንባትና በማደስ ያሁኑ ትውልድ የቀድሞ አዲስ አበባን ታሪክ እንዲያውቅና እንዲረዳ በማድረግ ላይ ነው ሲሉ ገልጸዋል። ኮሪደር ቅርሶችን ጭምር በደንብ አስተዋውቋል። ለሀገር ባለውለታ የሆኑ ሰዎች ጭምር መታሰቢያ የተሰራላቸው ናቸውና በቸርችል ጎዳና ከሄድን የቴዎድሮስን እናገኛለን። በዚህ መዘጋጃ ቤት ዙሪያ የአቡነ ጴጥሮስና የሚኒሊክን እናገኛለን። ወደ 4 ኪሎ በመንሄድበት ሰዓት ራስ መኮንንን ከነድልዩ እናገኛለን። ነሻው ሆቴል በዚህ ደረጃ ይታወቁ ነበር አይታወቁም ነበር። ተጠጋግነው በደንብ አድርገው ዛሬ ከታሪካቸው ጭምር እየተተረከ ነው። ከንቲባዋ በአንደኛው ዙር ፕሮጀክት ብዙ ትምህርት የተወሰደበት የህብረተሰቡ የልማት ተባባሪነት የታየበት መሆኑን ገልጸው በቀጣይም ቆራጥ በሆነ የህብረትና የአብሮነት ስራ ልማቱን በማፋጠን አዲስ አበባ ከተማን ተወዳዳሪና ምቹ የሆነች ለማድረግ በትጋት እንሰራለን ብለዋል። በእያንዳንዱ ቀን 24 ሰዓት በሽፍት አድርገን ያው ቀን ሲሰራ የዋለው ተመልሶ እዛ እያደረ ይሰራል ማለት አይደለም። ነገር ግን ምሽትም ቀን መስራት ይቻላል። ሁለተኛ የጋራ አመራርን ማረጋገጥ አብዛኛው ሰርቶ ለውጥ ማምጣት የሚችል የሚቆጠር ስራ በውጤት የሚያሳይ መሆን የሚችልበትን እድል የፈጠረ ነው። ቆርጠን እንዳመራር ከዘመትን ማህበረሰቡ እንደሚከተለን ያየንበት አንዱ ትልቁ ኮሪደር 1 ነው። ጥሩ ቅንጅት የተፈጸመበት ኮሪደር 2 ነው። ከኮሪደር 1 ግን ልምድ አግኝተን በላቀ ሁኔታ ኮሪደር 2 ላይ ደግሞ ይፈጸማል። በሁለተኛው ምዕራፍ የሚከናወነው የኮሪደር ልማት በአጠቃላይ 2879 ሄክታር መሬት የሚሸፍን ሲሆን 240 ኪሎ ሜትር የአስፓልት እንዲሁም 237 ኪሎ ሜትር የእግረኛ መንገድን በመገንባት ላይ ነው።